ሰላም እንዴት ናችሁ? የደሱ ሄልድ ቤተሰባዎች እኔ ዛቤሪ ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ እንደተመልሻለሁ። በዚህ ቪዲዮ ጤነኛ የሆነ የደም ግፊት እንዲኖረን ወይም ደግሞ እንዲኖራችሁ መመገብ ያሉባችሁን ምግቦች ለእናንተ እነግራችኋለሁ። በተቃራኒ ደግሞ ምንም ምግቦችን መቀነስ ግፊት እንዳይከሰት ማድረግ ይቻላል የሚለውን አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ጀምሩ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሸር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋና ሀሳቤ ስመለስ እንደሚታወቀው የትልቅ ሰዎች በሽታ ናቸው ተብሎ የሚጠሩት አሁን ላይ ወጣቱ ላይ እየተከሰቱ እንደሚገኙ የዓለም የጤና ድርጅት ያትታል ማለት ነው። በተለይ ግፊት ሲከሰት የተለያዩ ነገሮች አብረው ተዛምዶ ይመጣሉ ተብሎ ይታሰባል። ለምሳሌ የስኳር በሽታ፣ ስትሮክ፣ የልብ ህመምና የተለያዩ ተላላፊ ያልሆኑ በሽታዎች እንዲከሰቱ ምክንያት ሊሆን ይችላል ማለት ነው፣ ግፊት በተፈጥሮ ማለት ነው። ስለዚህ ግፊትን ማስተካከል፣ የግፊት መጠናችን ጤነኛ ማድረግ በጣም አስፈላጊ ነው ማለት ነው። አሁን ላይ ወጣቱ ላይ ከፍተኛ ፕሪቫላንስ እየተከሰተ እንደሆነ እንደነገርኳችሁ የተለያዩ ነገሮች ያታሉና አመጋገባችን ማስተካከል ደግሞ በጣም ተገቢ ነው ማለት ነው። ስለዚህ ምን ምግቦችን መመገብ አለብኝ የሚለው ልንገራችሁ። የመጀመሪያውና አንደኛው ቅጠላማ አረንጓዴ አትክልቶችን አዘውትሮ መመገብ ግፊትን ለማስተካከል ጤነኛ የሆነ የደም ግፊት እንዲኖረን ለማድረግ በጣም አስፈላጊ ናቸው ተብሎ ይታሰባሉ። ለምሳሌ ቆስጣ፣ ሰላጣ፣ የአበሻ ጎመን፣ ጥቅል ጎመን፣ የአበባ ጎመንና ሌሎችም ቅጠላማ አረንጓዴ አትክልቶች ግፊትን ለማስተካከል እና ጤነኛ የደም ግፊት እንዲኖር ከሚያደርጉ ነገሮች በከፍተኛ ደረጃ የሚጠቀሱ ናቸው ማለት ነው። እነዚህ ቅጠላማ አትክልቶች ፖታሲየምን ይዘዋል ማለት ነው። ፖታሲየም ወይም ደግሞ በፖታሲየም የበለጸጉ ስለሆነ ተመጣጣኝ የሆነ ፈሳሽ ሰውነታችን ውስጥ እንዲኖር በማድረግ እና የሶዲየም ክምችት እንዲቀንስ ለማድረግ ፖታሲየም በጣም አስፈላጊ ነው ማለት ነው። እንደሚታወቀው ያልተስተካከለ ፈሳሽ ሰውነታችን በሚጠራቀምበት ጊዜ እንዲሁም ደግሞ ከፍተኛ የሆነ የሶዲየም ክምችት በሚኖርበት ጊዜ ግፊት እንዲከሰት ትልቅ አስተዋጽኦ ያደርጋልና ፖታሲየም ሶዲየምን በማርከስና ሶዲየምን እንደ አንቲዶት በመጠቀም ሰውነታችን ውስጥ ከፍተኛ የሆነ የሶዲየም ክምችት ካለ በመቀነስ የተስተካከለ እና ጤነኛ የደም ግፊት እንዲኖረን ያደርጋል ተብሎ ይታሰባል። ስለዚህ ቅጠላማ አረንጓዴ አትክልቶችን አዘውትሮ መመገብ በጣም አስፈላጊ ነው ማለት ነው። ሌላው ቅባታማ አሳዎች ናቸው። ቅባታማ አሳዎች ለምሳሌ እንደ ሳልሞን፣ ማካሬል፣ ሳርዲን የመሳሰሉ እነዚህን አሳዎች መመገብ ጤነኛ የደም ግፊት እንዲኖረን የሚያደርጉ ናቸው ማለት ነው። አሁን የጠቀስናቸው የአሳ ዝርያዎች በኦሜጋ ስሪ ፋቲ አሲድ የበለጸጉ ናቸው። ኦሜጋ ስሪ ፋቲ አሲድ ደግሞ በተለይ ሰውነታችን ውስጥ ብግነት እንዳይከሰት፣ ደም ስሮች ላይ ብግነት እንዳይኖር፣ ደም ስሮች ላይ እብጠት እንዳይኖር እና የተስተካከለ የደም ስሮች ጤንነት እንዲኖር፣ የተስተካከለ የደም ዝውውር እንዲኖር ያደርጋል ተብሎ ይታሰባል ማለት ነው። ስለዚህ ቅባታማ አሳዎችን መመገብ በጣም አስፈላጊ ነው ተብሎ ይታሰባል። ሶስተኛ ወይን ወይም ደግሞ እንጆሪ ነው። እንጆሪ ለምሳሌ እንደ ብሉቤሪ፣ ብላክቤሪ፣ ስትራውቤሪ እያለ የምንጠራቸው የእንጆሪ አይነቶች በጸረ ሙቀታማ ኬሚካሎች የበለጸጉ ናቸው። እነዚህ ጸረ ሙቀታማ ኬሚካሎች እንደሚታወቀው አላስፈላጊ የሆነ ጽዳጅ፣ አላስፈላጊ የሆነ መርዛማ ነገሮችን ሰውነታችን ውስጥ የሚያስወግዱ ናቸው ማለት ነው። ለምሳሌ አሁን የጠቀስናቸው የእንጆሪ የወይን ዝርያዎች በፍላቮኖይድ የበለጸጉ ናቸው። ይሄ ፍላቮኖይድ ደግሞ የደም ስሮችን እንዲለጠጡ በማድረግ የደም ስሮችን እንዲዝናኑ በማድረግ እና አጠቃላይ የተሻለ ሰርኩሌሽን ወይም ደግሞ የተሻለ የደም ዝውውር እንዲኖረን የሚያደርጉ ናቸው ማለት ነው። ስለዚህ ወይንን ወይም ደግሞ እንጆሪን መመገብ ጤነኛ የደም ግፊት እንዲኖረን የሚያደርጉ ነገሮች ናቸው ማለት ነው። ሌላው አጃ ነው። አጃ እንደሚታወቀው በፋይበር ወይም ደግሞ በአሰር የበለጸገ ነው። አሰር ደግሞ ኮሌስትሮልን በመቀነስ በተለይ አንጀት ላይ በከፍተኛ ደረጃ ኮሌስትሮል እንዳይመጠጥ ከተመጠጠ በኋላ ደግሞ ደም ስሮች ላይ እንዳይከማች በማድረግ እንዲሁም ደግሞ ኦቨር ታይም ሊመጣ የሚችለውን የደም ግፊትን በመቀነስ በማስተካከል በተለይ ደግሞ ከደም ስሮች ጤንነት ጋር ተያይዞ ትልቅ አስተዋጽኦ ስላለው በቀላሉ ደም ግፊት እንዳይፈጠር እንዲሁም ደግሞ ጤነኛ የሆነ የደም ግፊት እንዲኖረን ያደርጋል ተብሎ ይታሰባል ማለት ነው። ስለዚህ አጃን አዘውትሮ መጠቀም የተሻለ የደም ዝውውር እንዲኖረን፣ የተሻለ ጤነኛ የሆነ ግፊት እንዲኖረን ያደርጋል ማለት ነው። ሌላው ቀይ ስር ነው። ቀይ ስር በናይትሬት የበለጸገ ነው። በተለይ ናይትሬት ደግሞ ለሰውነታችን በጣም አስፈላጊ ነው። በተለይ ናይትሬት ወደ ናይትረስ ኦክሳይድ ይቀየራል። ናይትረስ ኦክሳይድ ደግሞ የደም ስሮችን በማስፋት የደም ስሮችን በመለጠጥ ግፊት እንዳይፈጠር፣ ፕሬዠር እንዳይኖር ያደርጋል ተብሎ ይታሰባል ማለት ነው። በተለይ
ቀይ ስርን አዘውትሮ የሚመገቡ ሰዎች ከማይመገቡ ሰው ጋር ሲነጻጸሩ በደም ግፊት የመጠቃት አቅማቸው እንደሚቀንስ የተለያዩ ጥናቶች ያሳያሉ። እና አዘውትሮ ቀይ ስርን መመገብ ጤነኛ የሆነ የደም ግፊት እንዲኖረን እንዲሁም ደግሞ የተሻለ የደም ዝውውር እንዲኖረን ደም ስሮች በተለያየ ነገር እንዳይጎዱ በማድረግ ትልቅ አስተዋጽኦ አለው ተብሎ ይታሰባል። ሌላው ቅባታማ እህሎች ናቸው። ለምሳሌ ዱባ፣ ሰሊጥ፣ የተልባ ፍሬ፣ ለውዝ፣ የኑግ ፍሬ የመሳሰሉ እነዚህ ቅባታማ እህሎችን መጠቀም የደም ዝውውርን በማሻሻል ጤነኛ የሆነ የደም ግፊት እንዲኖር በማድረግ እና የተሻለ የደም ስሮች ግድግዳ ጤና እንዲኖረን ያደርጋል ተብሎ ይታሰባል። ምክንያቱም በማግኔዥየም የበለጸጉ ናቸው። አሁን የጠቀስናቸው እነዚህ ቅባታማ እህሎች ማግኔዥየም ደግሞ የደም ስሮችን ጤንነት ይጠብቃል ተብሎ ይታሰባል። በተለይ ደም ስሮችን ያዝናናል፣ የደም ስሮችን ግድግዳ እንዲጠነክር ያደርጋል። ስለዚህ የተሻለ የደም ዝውውር እንዲኖር ስለሚያደርግ በቀላሉ ሰዎች ለግፊት እንዳይጠቁና ጤነኛ የሆነ የደም ግፊት ወይም ደግሞ የደም ዝውውር እንዲኖር ያደርጋል ተብሎ ይታሰባል። ሌላው ኮምጣጤ ፍራፍሬዎች ናቸው ወይም ደግሞ በቫይታሚን ሲ የበለጸጉ እነዚህ ፍራፍሬዎች ለጤናችን በጣም አስፈላጊ ናቸው። የተሻለ ወይም ደግሞ ጤነኛ የሆነ የደም ዝውውር ጤነኛ የሆነ የደም ግፊት እንዲኖረን ያደርጋል ተብሎ ይታሰባል። በተለይ እንደ ብርቱካን፣ ሎሚ፣ ዘይቱን እና ሌሎችም የቫይታሚን ሲ ወይም ደግሞ ኮምጣጤ ብለን የምንጠራቸው ዝርያ ያላቸው በፍላቮኖይድ እና በቫይታሚን የበለጸጉ ስለሆነ የተሻለ የደም ግፊት እንዲኖረን የተሻለ የደም ዝውውር እንዲኖረን ያደርጋሉ ተብሎ ይታሰባል ማለት ነው። ስለዚህ እነዚህ ምግቦች አዘውትሮ መጠቀም በጣም ተገቢ ነው። በተቃራኒው ደግሞ አንድ ሰው በቀን ውሎ ውስጥ መቀነስ ያለባቸው ምግቦች ተብሎ የሚታሰቡ ጨው፣ ቅባታማ ስጋዎች በተለይ ደግሞ ከእንስሳት የምናገኛቸው የሚረጉ ቅቤዎችን መጠቀም፣ ስኳርን መጠቀም ግፊት ቶሎ እንዲከሰት ተላላፊ ያልሆኑ በሽታዎች ቶሎ እንዲከሰቱ ሊያደርጉ ስለሚችሉ ጥንቃቄ ማድረግ በጣም አስፈላጊ ነው ማለት። በተለይ ስኳርን አዘውትረን የምንጠቀም ከሆነ ከመጠን በላይ ማለት ነው ሴሎቻችን በማውደም በቀላሉ ተላላፊ ያልሆኑ በሽታዎች እንጠቃ ያደርጋል ተብሎ ይታሰባል። ጨውም እንደዛው ነው። ጨው ከፍተኛ የሆነ ሶዲየም የምንጠቀም ከሆነ በተለይ ሶዲየም ከፍ ሲል ውሃን ስለሚስብና ያልተመጣጠነ ፈሳሽ ሰውነታችን ስለሚጠራቀም በቀላሉ ሰዎች ለግፊት እንዲጠቁ ያደርጋል ተብሎ ይታሰባል። ሌላው እነዚህ የሚረጉ ዘይቶችና ጤነኛ ያልሆኑ ዘይቶችን ስንጠቀምም አሁን እንዳልኳችሁ ደም ስር ላይ ስለሚለጠፉና ደም ስርን ስለሚያጠቡ ደም ስር ላይ ብግነት እንዲፈጠር ስለሚያደርጉ በቀላሉ ሰዎች ለግፊት ይጠቃሉ ማለት ነው። ግፊት ሲከሰት ደግሞ ቅድም እንደነገርኳችሁ ግፊትን ተከትለው የሚመጡ የተለያዩ በሽታዎች አሉ። ለምሳሌ ስትሮክ፣ የልብ ህመም፣ ስኳር እያልን የምንጠራቸው ሁኔታዎች ሊፈጠሩ ስለሚችሉ የስኳር በሽታ ማለት ነው። እነዚህን መቀነስ በጣም አስፈላጊ ነው ማለት ነው። ስለዚህ አመጋገባችን ማስተካከል ጤነኛ የሆነ የደም ግፊት እንዲኖረን ያደርጋል ተብሎ ይታሰባል ማለት ነው። ዛሬ በዚህ ቪዲዮ ጤነኛ የሆነ የደም ግፊት እንዲኖረን ምንም ምግቦችን መመገብ አለብን የሚለውን ለእናንተ አብራርቼ ነገርኳችሁ። በተቃራኒ ደግሞ ምንም ምግቦችን መቀነስ አለብን የሚለውን በተወሰነ መጠን ነገርኳችሁ ማለት ነው። ስለዚህ